ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ ዛሬ ሌሰን 26 ሪቪው ኤክሰርሳይዝ ይሆናል የምንሰራው። ዩኒት 6 እንግዲህ ሪቪው ኤክሰርሳይዝ ፓርት 1 የመጀመሪያው መልቲፕል ቾይስ ታይፕ ኮስችንስ ነው። ፓርት 1 እና ፓርት 2 አለው። ሶ 8 ጥያቄዎች አካባቢ ናቸው መልቲፕል ቾይስ ጥያቄዎቹ። ሶ እንግዲህ ሪዝን አውት ያደረግን እያንዳንዱ ጥያቄ ኤ ቢ ማለት ብቻ ሳይሆን ለምንድነው ኤ ከሆነ ኤ ለምንድነው የሆነው ወይም ቢ ለምን አልሆነም የሚለውንም ጭምር ሪዝን አውት ያደረግን እንሰራለን። ሶ እንግዲህ ፓርት 1 ላይ መልቲፕል ቾይስ ኮስችን ላይ የመጀመሪያው ጥያቄ which one is least soluble in water ይላል። በውሃ ውስጥ በጣም least soluble የሆነው የትኛው ነው ይላል። እንግዲህ ሶሉቢሊቲ ታሳውሱ ከሆነ ላይክ ዲዞልቭ ላይክ በሚለው ፕሪንሲፕል እንግዲህ የመጀመሪያው ሚታኖል ይላል። ኤ ሚታኖል አልኮል ነው። አልኮል ደግሞ ሃይድሮጅን ቦንድ መፍጠር ይችላል። ስለዚህ ሚታኖል በውሃ ውስጥ ሃይ ሶሉብል ነው ማለት ነው። ስለዚህ ኤ አይሆንም። ሶ ሚታኖል አልኮል ነው። ሶ ኤ ምንድነው? ሃይ ሶሉብል ነው። ሁለተኛውም ቡታናል ነው። ቡታናልም እንደዚሁ ሶሉብል ነው በውሃ ውስጥ። ሶስተኛው ወይም ሲ ላይ ያለው ማለት ነው ኤ ሚታኖል ነው፣ ቢ ቡታናል ነው፣ ሲ ሄክሴን ነው። ሄክሴን እንግዲህ ነን ፖላር ነው። ሶ ሄክሴን ሶሉቢሊቲው በጣም ዝቅተኛ ነው በውሃ ውስጥ። ስለዚህ መልሱ የሚሆነው ሲ ነው ማለት ነው። ዲ ስንመጣ ሄክሴን ዳዮይክ አሲድ ይላል። ሄክሴን ዳዮይክ አሲድ የካርቦክሲሊክ አሲድ ነው። እንግዲህ ይሄ አሲድ ይሄም በውሃ ውስጥ ምንድነው? ሶሉብል ነው። ሶ የማይሆነው ማን ነው? ሄክሴን ነው ማለት ነው። ይሄ ነን ፖላር ነው ሄክሴን። ሶ ምንድነው? ሊስ ሶሉብል ነው። በውሃ ውስጥ ምንድነው? ሊስ ሶሉብል ነው ማለት ነው። ሊስ ሶሉብል ነው። ሶ የመጀመሪያው ጥያቄ ይሄን ይመስላል። ሁለተኛው ጥያቄ ጋር ስንመጣ which of the following compound is ether ይላል። እንግዲህ ኢተር ኢስተር፣ አሁን ኢተር ኢስተር አልጋይድ ኬቶን እያልን እንሰራለን። ሶስቱን በምንድን ነው የምናውቀው? ፈንክሽናል ግሩፕ ማወቅ ያስፈልጋል። የኢተር ፈንክሽናል ግሩፕ ምንድን ነው ስንል ኢተር ፈንክሽናል ግሩፑ አር ኦ አር ነው። ሶ ያንዳንዱን ፈንክሽናል ግሩፕ ማወቅ አለባችሁ። ይሄ ኢተር ነው። ኢስተር ከሆነ ኢተር እና ኢስተር እንዳትሳሳቱ። ኢስተር ከሆነ ግን አር ምንድነው የምንለው? ኢስተር ከሆነ አር ሲ ኦ ኦ አር ነው። ይሄ ምንድነው? ኢስተር ነው። ሶ አሁን እዚህ ጋር አንድ አር አለ። ይሄን እንደ አንድ አር ነው የምትወስዱት። ኦኬ ይሄ እንደ አንድ አር ነው የሚወሰደው። አሁን ይሄ ምን አይነት ነው? አር ሲ ኦ ኦ አር አር ሲ ኦ ኦ አር ነው አይደለ? ሶ አሁን ይሄ ምንድነው ትባሉ? የመጀመሪያው እያንዳንዱ ያወቃችሁ መሄድ አለባችሁ። ይሄ ኢስተር ነው። ይሄ ኢስተር ነው ማለት ነው። ቢ ላይም ስንመጣ ይሄ አንድ አር ነው። አር እዚህ ጋር አር ሲ ደብል ቦንድ ኦ ወይም ደግሞ ኦ ኤች ማለት ነው። ይሄ ደብል ቦንድ ይፈጥራል እዚህ ጋር። ሶ አሁን ይሄ ምንድነው? ካርቦክሲሊክ አሲድ ነው ማለት ነው። ይሄ ካርቦክሲሊክ አሲድ። እሺ ሲ ላይ እንምጣ። ይሄን እንደ አንድ አር ወሰዱት። ይሄን እንደ አንድ አር ማለት ነው። ሶ አሁን ይሄ ምንድነው? አር ሲ ደብል ቦንድ ኦ ኤች ዲቲቷት አልዲሃይድ አር ሲ ኦ ኤች ይሄ ምንድነው? አልዲሃይድ ነው ማለት ነው። ዲ ላይ ግን እንደምታዩት ይሄ አንድ አር ግሩፕ ነው፣ አልጋይድ ግሩፕ ማለት ነው። ይሄንኛው ምንድነው? ሌላ አር ግሩፕ ነው። ስለዚህ አሁን ይሄ አር ኦ አር ሶ ዚስ ኢዝ ዋት ኢተር። ስለዚህ መልሱ ትክክለኛው ማን ነው ማለት ነው? ዲ ነው ማለት ነው። ሶ እግረ መንገዳችሁን አሁን የእያንዳንዱን ፋንክሽናል ግሩፕ ማወቅ ግድ ይላቸዋል። ወደ ሶስተኛው ጥያቄ እንምጣ። Question number 3. The compound CH3OH and CH3COH react in the presence of an acid catalyst to form ይላል። carboxylic acid, B an aldehyde, C ketone, D an ester ይላል። ሶ እንግዲህ መጀመሪያ እዚህ ጋር የተሰጠን ምንድን ነው የሚለው ማወቅ አለብን። ይሄ CH3OH ማለት አልኮል ነው። ይሄንኛው ደግሞ RCOOH ነው ፈንክሽናል። ስለዚህ ምንድነው? ካርቦክሲሊክ አሲድ ነው። ካርቦክሲሊክ አሲድ ነው። ይሄ ኢታኖይክ አሲድ ነው። ይሄ ደግሞ ሚታኖል ነው። ሶ አሲድና አልኮል ሪአክት ሲያደርጉ የሚገኘው ፕሮዳክት ምንድነው የምንለው ብለናል? ኢስተር ብለን ተምረናል አይደለ? ሂደቱ ደግሞ ምን ይባላል?
ኢስተሪፊኬሽን እንለዋለን ፕሮሰሱን። ስለዚህ ይሄ አልኮል ነው። ይሄ አልኮልና ይሄ አሲድ ሪያክት ሲያደርግ ምንድነው ካርቦክሲሊክ አሲድን አይደለም የሚሰጠን። ይሄ አይሆንም። ቢን አልዳይድ አይደለም። አልዳይድ ፕራይመሪ አልኮልን ኦክሲዳይዝ ስናደርግ ነው አልዳይድን የምናገኘው። ሲ ኬቶን አይደለም። ኬቶን የምንለው ደግሞ ሰከንደሪ አልኮልን ኦክሲዳይዝ ስናደርግ ነው። ሶ ዲ አኒስተር ይላል። ስለዚህ መልሱ ማን ነው? ኢስተር ነው ማለት ነው። ልብ በሉ። ስለዚህ እያንዳንዱ የተሰጣችሁ ጥያቄ ይወስነዋል ማለት ነው። የተሰጣችሁ ጥያቄ ይወስነዋል። እሺ አራተኛ ጥያቄ። አራተኛ ምንድነው የሚለው? አልኮልስ ዛት ይልድ ኬቶንስ ይላል። ኦኬ አልኮል ዛት ይልድ ኬቶንስ ኦን ኦክሲዴሽን አር ክላሲፋይድ አስ። እንግዲህ ኦክሲዳይዝ ስናደርገው ወይም ኦክሲዴሽን ሲካሄድ ኬቶንን የሚሰጠን አልኮል ማን ነው ብለን አልኮል ማን ነው? እንግዲህ አልኮልን ታስታውሱ ከሆነ ቤዝድ ኦን ኮንቴኒንግ ኦኤች ግሩፕ እንደገና ደግሞ እያለን ከፍለናል አይደለ? ቤዝድ ኦን ኦኤች ከሆነ አልኮል ለምሳሌ ምንድነው ብለን የምንከፍለው? ሞኖሃይድሪክ አልኮል፣ ዳይሃይድሪክ አልኮል፣ ትራይሃይድሪክ አልኮል ብለን ከፍለናል። እንደገና ደግሞ አልኮልን ፕራይመሪ፣ ሰከንደሪ፣ ተርሼሪ እያልን ከፍለናል። በምንድን ነው ይሄ? ፕራይመሪ አልኮል ለምሳሌ ለማለት ኦኬ ኦኤችን የያዘው ኦኬ ካርበን አተም ከአንድ አልካይል ግሩፕ ጋር ኦኬ ወይም አታችድ የሚሆን ከሆነ ኦኬ ኦኤችን የያዘው ካርበን ከአንድ አልካይል ግሩፕ ጋር አልካይል አታች የሚሆን ከሆነ ያ እንትን አልኮል ምንድነው? ፕራይመሪ አልኮል ብለናል። ፕራይመሪ አልኮል ለምሳሌ ሌትስ ሴይ አሁን CH3 ኦኬ ብለን ኦኬ CH3 ወይም ደግሞ ኦኬ C ደብል ቦንድ አሚን CH3 C ሃይድሮጅን OH ብንል አሁን ይሄ አልኮል ነው። ሶ ይሄ አልኮል ይሄን አልኮል OH-ን ያዘው ካርበን ወይም OH-ን ያዘው ካርበን ይሄ ካርበን ከስንት አልካይል ግሩፕ ጋር ነው? ከአንድ አር ግሩፕ ጋር ነው አጣቸው ነው። ስለዚህ ይሄ ምን እንለዋለን? ፕራይመሪ አልኮል እንለዋለን። ፕራይመሪ አልኮል። ሰከንደሪ አልኮል አሁን ምክንያቱም ቲዮሬቲካል ብቻ ሳይሆን የምትጠየቁት ማለት ነው። ይሄን ማወቅ ስላለባችሁ ለማስታወስ ያህል ነው። ሌላ ለምሳሌ CH3 ብለን ኦኬ C እዚህ ጋር OH ኦኬ CH3 ብንል ኦኬ CH3 ላይክ ዚስ እንደዚህ ብናደርግ አሁን ይሄ OH የያዘው ካርበን እዚህ ጋር አንድ አር ግሩፕ አለ። እዚህ ጋር ደግሞ ሌላ ምን አለ? አር ግሩፕ አለ። ሶ ይሄን OH-ን የያዘው ካርበን ከሁለት አልካይል ግሩፕ ጋር አታች የሚሆን ከሆነ ሁለት ያ ማለት ምን ማለት ነው? ሰከንደሪ አልኮል እንለዋለን። ሰከንደሪ አልኮል ነው። ሌላው ተርሼሪ አልኮል ለምሳሌ CH3 ኦኬ C ኦኬ OH ጋር CH3 ኦኬ CH3 እንደዚህ ብናደርግ ለምሳሌ ይሄ ከዚህ ጋር ስንት አለ? 3 አልካይል ግሩፕ አለ ማለት ነው። ሶ ይሄ OH ያዘው ካርበን ይሄ ምን እንለዋለን? ተርሼሪ አልኮል እንለዋለን። ሶ እንግዲህ ይሄ ከሆነ መጀመሪያ ኬቶን የሚፈጠረው ማን ሲሆን ነው? አሁን ይሄ ለምሳሌ ይሄ በጣም ሲምፕል ነው ጥያቄው። ሲምፕል በወርድ ነው የተሰጣችሁ። ነገር ግን በኢኩዌሽን ቢሰጣችሁ መጀመሪያ አልኮሉን መለየት ስላለባችሁ የትኛው ፕራይመሪ አልኮል ነው፣ የትኛው ሰከንደሪ አልኮል ነው፣ የትኛው ተርሼሪ አልኮል ነው ይታወቃል። ኬቶንን የሚያስገኝልን ኦክሲዴሽን ሲካሄድ ኬቶንን የሚሰጠው አልኮል ሰከንደሪ አልኮል ነው። ቅድም ነገራችኋለሁ። ስለዚህ ፕራይመሪ አልኮል ከሆነ ምንድነው የሚሰጠን? አልዲሃይድ ነው። ኦኬ አልዲሃይድ ነው የሚፈጠው። ሰከንደሪ አልኮል ከሆነ ደግሞ ምንድነው የሚሆነው? ኬቶን ነው። ነገር ግን ተርሼሪ አልኮል ምናምን እዚህ ጋር የለም። ሶ ዳይሃይድሪክ አልኮል አይደለም፣ ትራይሃይድሪክ አልኮል አይደለም። ቅድም እንደነገርኳችሁ አልኮልን ቤዝድ ኦን ኮንቴኒንግ OH ግሩፕ እና እንዲሁም ደግሞ ከአልካይል ግሩፕ ጋር ታች በሚሆኑት መጠን በሁለት እንከፍላቸዋለን። ቤዝድ ኦን OH በሚይዙት የOH መጠን ሞኖሃይድሪክ፣ ዳይሃይድሪክ እና ትራይሃይድሪክ ብለን ከፍለዋለን። ይሄን ለማስታወስ ያለው። ስለዚህ መልሳችን ማን ነው? ቢ ነው። ሰከንደሪ አልኮልስ ማለት ነው። ሰከንደሪ አልኮልስ። ወደ አምስተኛው ጥያቄ እንምጣ። እንግዲህ question number 5 what is the product of the reduction of 3-methyl to pentanone ይላል። ኦኬ አሁን እዚህ ጋር ሁለት ነገር ማወቅ አለብን። አንደኛ ሪዳክሽን ምንድነው የሚለውንም ኮንሰፕት ማወቅ ይጠበቅባቸዋል ማለት ነው። እንግዲህ መጀመሪያ እዚህ ጋር 3-methyl to pentanone የሚለውን ለምሳሌ ስትራክቸሩን ብንሰራ this is what ኖን ነው አይደለ? ስለዚህ ምንድነው? ኬቶን ነው ማለት ነው። ሶ የዚህን ስትራክቸር ብንሰራው ለምሳሌ ምንድነው የሚሆነው? CH3 እና CH እዚህ ጋር CH3 አድርገን C ደብል ቦንድ O ኦኬ CH2 CH3 ብናደርግ አሁን ይሄ ምንድነው? 3 ሚታይል ቱ ፔንታኖን ነው አይደለ?
እንላለን? ፔንታኖል ይሄ ነው ስትራክቸሩ። ሶ እንግዲህ ሪዳክሽን ስንል ምን ማለት ነው? ሪዳክሽን ስንል እንግዲህ ጌይን ሞለኪውልስ ጌይን ዋን ኦር ሞር ኤሌክትሮንስ ማለት ነው። ኦኬ ዩዥዋሊ አኮምባይንድ ባይ ምን እንለዋለን? ዲክሪዚንግ ኦክሲዴሽን ስቴት እንለዋለን። ስለዚህ እንግዲህ በዚህን ጊዜ ሬዲዩስድ የሚሆነው ማን ነው ካለን ካርበናይል ግሩፕ። ኦኬ ካርበናይል ግሩፕ የምንለው ካርበን ደብል ቦንድ ኦክሲጅን ማለት ነው። ካርበናይል ግሩፕ ሬዲዩስድ ይሆናል። ወዴት ነው ይሄ ካርበናይል ግሩፕ ሬዲዩስድ ይሆናል? ኦኬ ሬዲዩስድ ወዴት ነው ሬዲዩስድ የሚሆነው ካለን ወደ ሃይድሮክሳይድ ግሩፕ ማለት ነው። ሃይድሮክሳይድ ግሩፕ ያ ማለት COH ኦኬ ወደዚህ ምን ይሆናል? ሬዲዩስድ ይሆናል። ሶ ይሄ ከሆነ መልሱ ምንድነው የሚሆነው ካለን ወደ OH ግሩፕ ነው፣ ወደ አልኮል ነው ማለት ነው። ስለዚህ ይሄን ሬዲዩስ ስናደርግ የምናገኘው ምንድነው? አልኮል ነው ማለት ነው። ልብ በሉ። ሶ ኤ ላይ እንምጣ። አሁን 3 ሚታይል 2 ፔንታኖል ይላል። ይሄ አልኮል ነው። የስ መልሳችን ኤ ይሆናል። ኦኬ 2 ሚታይል 3 ፔንታኖል ኦኬ አሁን 3 ሚታይል 2 ፔንታኖል 2 ሚታይል 3 ፔንታኖል ይላል። 3 ሚታይል 2 ፔንታናል ይላል። 3 ሚታይል 2 ፔንቲን ይላል። ስለዚህ ይሄ ሬዲዩስ የሚሆነው ወዴት ነው? ወደ 3 ሚታይል 2 ፔንታኖል ነው። ኦኬ እዚህ ጋር ምንም እንትን የሚለን ነው 2 ሚታይል አይደለም። ኦኬ 3 ሚታይል ኦኬ ሶ መልሱ የሚሆነው ኤ ነው ማለት ነው። ወደ የሚቀጥለው ጥያቄ እንምጣ። ኦኬ አሴቲክ አሲድ ማኑፋክቸርድ ባይ ዘ ፈርመንቴሽን ኦፍ ይላል። እንግዲህ አሴቲክ አሲድ ማኑፋክቸርድ የሚሆነው ፈርመንቴሽን ኦፍ ዋት ማን ነው? አልኮል ነው። አሁን ከዚህ ውስጥ ማን ነው የሚሆነው ካለን ኢታኖል ይላል፣ ሚታኖል ይላል፣ ኢታናል ይላል፣ ሚታናል ይላል። ሲናዲን ካንስል አድርጉት፣ ምንም አይገባውም። ሶ አሁን ሊሆን የሚችለው ከምንድነው? ከኢታኖል እና ከሚታኖል። ስለዚህ ይሄ መልሱ ሊሆን የሚችለው ማን ነው? ኤ ነው ማለት ነው። ኢታኖል አልኮል። ይሄ ፈርመንት ሲሆን ምን ይፈጠራል ማለት ነው? አሴቲክ አሲድ። ሶ ኢታኖል ፈርመንት በማድረግ ኢታኖል አልኮልን ፈርመንት በማድረግ የምናገኘው አሴቲክ አሲድ ነው። ኮስችን ነምበር 7 እንግዲህ 7ኛ ጥያቄ ምንድነው የሚለው? ፋትስ ኤንድ ኦይልስ አር ፋትና ኦይልስ ምንድናቸው? ኤ አሲድ ይላል፣ ቢ አልኮሆልስ፣ ሲ ኢስተርስ፣ ዲ ሃይድሮ ካርበንስ ይላል። ስለዚህ ፋትና ኦይልስ ምንድናቸው? ኢስተርስ። ፋት ኤንድ ኦይልስ አር ኢስተርስ ብለን ሶ ሲምፕል ዳይሬክት ነው ይሄ መጽሐፋችሁ ላይ ያለው። ሶ መልሱ ምንድነው የሚሆነው? ኢስተርስ ነው ማለት ነው። መልሱ ኢስተርስ ነው። ኦኬ 8ኛ which pairs of compound can react to form what? which pairs of compound can react to form hemiacetal? እንግዲህ የትኛው ኮምፓውንድ ነው ሪያክት ሲያደርግ ሄሚአሲታልን የሚሰጥ ነው? እንግዲህ መጀመሪያ ሄሚአሲታል ማለት ምን ማለት ነው የሚለው ነገር ማወቅ ይጠበቅብናል ማለት ነው። ሶ እንግዲህ ሄሚአሲታል ፎርም የሚሆነው የትኞቹ ኮምፓውንዶች ሪያክት ሲያደርጉ ነው የሚለው ለመመለስ ሁለት ነገር እዚህ ጋር ማወቅ ይገባል። አንደኛ ሄሚአሲታል ማለት ምንድን ነው የሚለው ማወቅ አለባችሁ። ሌላኛው ሄሚአሲታል ፎርም የሚሆነው መቼ ነው የሚለው። እንግዲህ ሄሚአሲታል ማለት አን አልኮል ኤንድ ኢተር attached to the same carbon አልኮል ወይ ኢተር ነው። ሄሚአሲታል ምንድን ነው? እንዴት ነው የሚፈጠረው የሚለውን ስናይ ፎርምድ ወይ ነው አልኮል ሪያክት ዊዝ አልዳይድ። አልኮል ከአልዳይድ ጋር ሪያክት ሲያደርግ ነው የሚፈጠረው ሄሚአሲታል። ሶ ይሄ ከሆነ አሁን እዚህ ጋር እንግዲህ ሞለኪውላር ፎርሙላ ነው የተሰጣችሁ። ሶ ቀጥታ ማወቅ የሚገባችሁ የትኛው አልኮል ነው የትኛው አልዳይድ ነው የሚለውን ነው ሶ ማወቅ የሚገባችሁ። ሶ ቅድም እንደነገርኳችሁ ፈንክሽናል ግሩፕ ማወቅ ግዴታ ነው። ሶ አሁን ይሄ ምንድነው? አልዳይድ ነው። ኦኬ አርሲ ኦኬ OH ሶ this is what aldehyde። ይሄ አንድ R ነው። ኦኬ CHO ወይም OH ማለት ነው። እዚህ ጋር ይሄ አልዳይድ ነው። ኦኬ የዚህን ስትራክቸር ብትሰሩት እዚህ ጋር ምንድነው? R C ኦኬ ደብል ቦንድ OH ማለት ነው። ሶ this is what aldehyde ነው ማለት ነው። ይሄን ብናይ ምንድነው ስንል ይሄ አልኮል ነው። ኦኬ አልኮል ነው። this is what አልኮል ምክንያቱም R what OH ነው አልኮል ነው። ሶ እንግዲህ ሄሚአሲታል የሚሆነው ፎርም የሚሆነው መቼ ነው አይደለ ያለው። ስለዚህ አልኮል ከማን ጋር ሪያክት ሲያደርግ ነው? ከአልዳይድ ጋር። ስለዚህ አሁን መልሱ ኤ ነው። እስኪ ቢ ይሆናል እንየው። እስኪ ቢ ምንድነው? ሁሉንም እያየን እንሄዳለን። ቢ CH3 COO። ስለዚህ አሁን ይሄ RCOR ነው። እንግዲህ RCOR ማለት ደግሞ ኬቶን ነው። ዚት ኬቶን ነው። ይሄኛውስ ይሄ ደግሞ ቅድም እንደነገርኳችሁ R ሲ
OH so this is what aldehyde S ይሄም aldehyde ነው RCOH ኦኬ ይሄ ምንድነው aldehyde ነው ይሄኛው ግን ምንድነው RCOOH ነው ይሄ ምንድነው አሲድ ነው ካርቦክሲሊክ አሲድ ነው ስለዚህ አሁን ይሄ aldehyde ነበር ይሄ ግን ካርቦክሲሊክ አሲድ ነው ዲ ላይ ስንመጣ ምንድነው ይሄ R COR ኦኬ ይሄ ቀደም ነግሬያችኋለሁ ምንድነው RCOR ኬቶን ነው ነገር ግን ይሄኛው ምንድነው RCOOH ሶ ይሄ ምንድነው ካርቦክሲሊክ አሲድ ነው ስለዚህ ሄሚ አሲታል የሚለው ምን እንደሆነ መጀመሪያ ግድ ማወቅ ይጠበቅብናል ይሄን መልስ ለመመለስ ሶ ዛትስ እንግዲህ ሄሚ አሲታል የምንለው ፎርም የሚሆነው አልዲሃይድ እና አልኮል ሪአክት ሲያደርግ ነው ማለት እንግዲህ ፓርት 1 መልቲፕል ቾይስ ኩዌስችንስ ይሄን ይመስላል በሚቀጥለው ፓርት 2 ሾርት አንሰር ኩዌስችንስ የምንሰራ ይሆናል እንግዲህ እንደተለመደው ጊዜም ሼር ሰብስክራይብ ላይክ አድርጉ ቪዲዮ ሌላ ጋር እንዲደርስ ጓደኞቻችሁ ጋር ይሄን አድርጉ እንዲሁም ደግሞ ኮሜንት ካላችሁ ኮሜንት ብትጽፉልን በጣም ደስ ይለናል በሚቀጥለው ሌሰን ሾርት አንሰር ኩዌስችን ወይ ማለት ሪቪው ኤክሰርሳይዝ ፓርት 2 የምንሰራ ይሆናል ማለት ነው እስከዚያው ድረስ መልካም ጊዜ ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ